ሰላም እንዴት ናችሁ? የኛ እይታ ፕሮግራም ተከታታዮች ዛሬ አዲስ እንግዳ ነገር አለን። ኮሎኔል ፋንታሁን ማቤ ለመከላከያ እጅ ሰጥቷል። ይህ ማለት በሰላም ድርድሩ ውጤቱን ተከትሎ ነው እና ማስረሻ ሲጤ አስቀድሞ በሰላም ድርድሩ ተስማምቶ ገብቷሉ። ኮሎኔል ፋንታሁን ማቤም ቆይቶም ቢሆን ለሰላም እጅ መስጠት ችሏል። በዚህ ጉዳይ ላይ አንድምታዎቹን እንወያያለን። እኔ ሳይድ አሊ እና ፍርቱና መንገሻ አብራችሁን እንቆያለን። እንድትከታተሉን ጋበዝኳችሁ። እሺ እናመሰግናለን። እንዴት ናችሁ? እንዴት ከረማችሁ? ሰላም ናችሁ ወይ? ቻናላችንን ላይክ አድርጉ፣ ሰብስክራይብ አድርጉ ለበርካታ ተደራሽ እንዲሆን። ሰይድ እንዳለው ዛሬ እንግዲህ ትልቅ ዜና ነው። ለሀገራችን እረፍት ከሚሰጡ ትልቅ እርምጃ ነው። የአፋድ ምክትል ሊቀመንበርን ወታደራዊ ዋና አዛዥ ነው ኮሎኔል ፋንታሁን ማቤ እንደዚህ እንደሌላው ታጣቂ አነስ አድርገህ የምታየው አይደለም። ትልቅ ሰው ነው። ፕሮፋይሉም ትልቅ ነው። ኮሎኔል የሚባለው ማድረግ ዝም ብሎ በመካካብ የሚሰጣጡት ሳይሆን በትክክልም ወታደራዊ ሳይንሱን የሚያውቅ መከላከያ ውስጥም የነበረ አቅም ያለው ሰው ነው። የሱ ወደ ሰላም መምጣት ለሀገራችን ምን የሚሰጠው ፋይዳ ምንድነው? በፋኖ ላይስ የሚያመጣው ጫና ምንድነው የሚለውን ለማየት ወደናል ዛሬ እና እንኳን ወደ ሰላም መጣህም እንላለን። በዚሁ አጋጣሚ እንግዲህ ትልቅ ደስታ ዜና ነው። በጣም ደስ ይላል። ሀገራችን እፎይ የምትልበት አንድ ጉዳይ ነው ይሄ። ድርድሮች እየተደረጉ እንዳለ እናውቃለን። በዚህ ልክ እኚህ ትልቅ የሆኑ አመራር ወደ ሰላም ማምጣት ጫካ ላሉ እና ሰላምን የሚናፍቁ እና መች ሰላም ወርዶ ሰላማዊ ኑሯችንን እንመራለን ብሎ ለሚጓጉ ወጣቶች ትልቅ ዜና ነው። እኚህ አመራር ደግሞ ከዚህ በፊት በነበራቸው ፕሮፋይልም ትልቅ ሰው ናቸው። በኢትዮጵያ መከላከያ ሰራዊት ውስጥ በ20 እና 21ኛው ክፍለ ጦር አዛዥ ነበሩ። በባድሜ ጦርነትም አመራር የነበሩ የክፍለ ጦር አመራር የነበሩ ትልቅ ሰው ናቸው። ትልቅ የሀገር ባለውለታ ናቸው። በሰዓቱ በተፈጠረ ግጭት ወደ ጫካ ያመሩ ናቸው። አሁን የጫካ ኑሮ እርስ በርስ የምንዋጋው ልማትን የምናደናቅፍበት ጊዜ ይብቃንና እንደራደር ተብሎ ለዚህ እድል ክፍት በመሆናቸው የአማራ ክልል ህዝብና ኢትዮጵያ ህዝብ ይህን ትልቅ ዜና ሊሰማ ችሏል። እኛም በጣም ደስ ብሎናል። እንደዚህ አይነት ነገሮች ሊለመዱ ይገባል እንላለን። እውነት ነው። ምንም ነገር በሰላማዊና በሰላማዊ መንገድ በወንበር ዙሪያ ቁጭ ብለህ ተነጋግረህ የምትፈታው ነው። አሁን እንግዲህ የሀገርህን ነገር ታያለህ፣ ትከታተላለህ። ሰላም በጣም ትልቅ ዋጋ ያለው ነገር ነው። የፋኖን ነገሮች በሙሉ የምታያቸው ነገሮች በጣም ልብ የሚሰብሩ ናቸው። እንደዚህ ተስፋ የምታደርገውም ተስፋ የሚሰጥም እዚህ ይደርሳል ብለህ የምትጠብቀው ነገር አይደለም። ምክንያቱም የነበረውን ሂደት እያንዳንዱን በዚህ 3 ዓመት ውስጥ ምን ተደረገ ብለህ በዝርዝር ስታይ አይደለም ለአማራ ህዝብ ሊጠቅምና እርስ በራሳቸው ለሁለት ተከፍለው ስንቱ ደመከልብ ሆነ፣ ስንቱ ምስቅልቅሉ ወጣ፣ ስንቱ እርስ በርስ ተፋጀ፣ እርስ በርስ ተጋደለ ብለህ ስታይ የእውነት በጣም ልብ የሚሰብር ነገር ነው። ማለት የሆነ ፕሮፓጋንዳዎች ይኖራሉ፣ የሆነ የወጣትነት ወኔ ይኖራል፣ የሆነ ነገር ላይ እደርሳለሁ ብለህ የምታነሳሳ ከጀርባ የሚያነሳሳህም ኃይል ቢኖርም ግን ቆም ብለህ በምገመግምበት ሰዓት ምንድነው ውጤቱ፣ የመጣንበት መንገድ ምንድነው፣ ያለውስ ነገር ምንድነው ብለህ አንድ በአንድ ብታይ አሁን እየተገዳደሉ እርስ በርስ ቡድን ፈጥረው ኢቭን በአንድ ቡድን ውስጥ ኮሎኔሉ በራሳቸው እኮ ከሸዋ ሄደው እጅ እንዳይሰጥ
ይሸጣል ብሎ ገና ለገና በእንትን ውስጥ ሆነው እነ መከታው ማሞ ወደ አካባቢው ሄደው ተከበው እንደነበረ ያሉ መረጃዎች አሉ። እና ይሄ ማለት ዓላማ የሌለው ነገር ይሄ በድንፋታ ጥቅም የሌለው ነገር እንደሆነ የሚያሳየህ ነገር ነው። እና ስንቱ ወጣት አለቀ፣ ስንቱ ረገፈ፣ ክልሉ በምን ያህል ደረጃ ወደመ ብለህ ስታነሳ በዝርዝር በጣም ብዙ ልብ የሚሰብሩ ነገሮች አሉ። በክልሉ በዚህ በፋኖ ምክንያት የክልሉ ተማሪዎች ከትምህርት ገበታ ተነጥለው ያሉበትን ሁኔታ ታያለህ። ይሄንን ነገር እንፍታ ብለው የሄዱ አዛውንቶች በጣም በሚዘገንን ሁኔታ በዳዴ አስኪደው ሲረሽኗቸው ያየነው ጉዳይ ነው። በቅርብ ጊዜ እንኳን ምንም የማያውቁ የቀን ሰራተኛ ሴቶች በምን ሁኔታ እንደረሸኗቸው 3 ሴቶች አንዷም ጆሮዋም የማይሰማ አካለ ጎዶሎ ናት የምትባል ናት፣ ሰምተናል። እሱን ይሄ ነገር በጣም ብዙ ልብ የሚነካ መምህራኖች እንዴት እንደተረሸኑ አይተናል። ብዙ 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 1 እና 2 የምትለው አይደለም። አርሶ አደሩ በምን ያህል እንደተሰቃየ፣ እገታው፣ ዘረፋው፣ የሰሊጥ ሲያቃጥሉ መኪና ደርድረው በቃ ቶታሊ የወንበዴነት ስራ ውስጥ የተገባ አይነት ነገር ነው እንጂ ጠብ የሚል ነገር ያየነው ነገር የለም። እርስ በርስ ደግሞ የሚገዳደሉት አፋባሃ ብለው በሁለት ግሩፕ ተከፍለው ይሄ የመጡበት የ3 ዓመት ጉዟቸው ሂደታቸው ነው። ይህንን ገምግሞ ኮሎኔሉ ያው መጀመሪያ ማስረሻ ሰጤ ነው፣ ካፒቴን ማስረሻ ሰጤ ነው በአፍሪካ ህብረት እና በኢጋድ በኩል ተደራድረው የመጣው። ኮሎኔሉም የዛው አካል ነው ብለን ነው የምናስበው። እንደዚህ በሰላም መምጣታቸው በጣም ትልቅ ነገር ነው፣ ትልቅ እፎይታ ነው ለሁሉም፣ ለራሳቸውም ህይወት። በጣም የሚገርመው ደግሞ አይተሽ ከሆነ አንዳንድ አመራሮች ፋኖ ውስጥ የነበሩ አመራሮች አንዳንዶቹ ከሀገር እንደወጡ መረጃዎች አሉና የሚያሳዝነው የነ ኮሎኔል ፋንታውን ከዚህ በፊት የመከላከያ ሰራዊት አባል አመራር እንደነበሩ ስናቅ እና እነ መስረሻ ሲጤ የአየር ኃይል አባል እንደነበረ እና ይህን ሁሉ ስንመለከት የተፈጠረ ቅሬታ በጠመንጃ ከመፍታት ቆይቶም ቢሆን የገባቸው ይመስላል እና የሚሸሹበት ሀገር እንደሌላቸው እና እየተዋጉ እየተዋደቁ ባሉበት ሀገር ላይ ከመንግስት ጋር ተደራድሮ ሰላም ለመፍጠር መወሰናቸው ለአማራ ክልል ህዝብም ለነሱም ትልቅ እፎይታ ነው፣ ትልቅ ዜና ነው። ለካ የውክልና ጦርነት ውስጥ እንደነበር ትልቅ ማሳያ የሆነው አንዳንዶቹ ትንሽ የጦርነቱ ባላንስ ወደ መከላከያ ስራ ሲሆንና እነሱ እየተሸነፉ ያለው ሲመስላቸው ሸሽቶ የሚደበቁበት ቦታም አላቸው። እነ ኮሎኔል ግን ቆይቶም ቢሆን ህይወታቸውን አድነዋሉ። ከዚህ በኋላ በእነሱ አመራር ስር ወጣቱ ለሞት አይነዳም። የሰላም ድርድሩ ብዙ ወጣቶችን አስከትሎ እንደገባ የመከላከያ ሰራዊት መረጃም ያሳያል። ነገሮች በሂደት ግልጽ እየሆኑ ይሄዳሉ። ይሄን አይተናል። በቀጣይም ለሀገራቸው የሚያስቡ ለህዝባቸው የሚያስቡ ሀገራቸው ሲጎዳ ሸሽቶ የሚቀመጡበት የሚደበቁበት ቦታ የሌላቸው ወጣቶች አመራሮች በጊዜ እንዲገቡና ለሰላም ይሄ ሽንፈት አይደለም፣ ለሰላም እጅ መስጠት ለልማት እጅ መስጠት ነው እና ይህን አስቀድሞ ባክግራውንዳቸው ሊጠና ይገባል። ሌሎቹ ከሀገር ወጥቶ የሚሸሹ መደበቂያቸውን ሌላ ቦታ የሚያደርጉ ባለ 2 ፓስፖርቶች ዜግነታቸው እነ ዘመነ ካሴ እና ይሄ በጣም ሰምተህ ከሆነ እነ ማስረሻ ሰጤ አሁን ወደ ሰላም ከመጡ በኋላ ከድርድሩ በኋላ ሲያነሱ የነበሩት ጉዳዮች ምንድን ነው? እሱ የሀገርን ብሔራዊ ጥቅም አሳልፈን እኛ አንሰጥም፣ ሌሎቹ ከሌላ ጽምዶ የሚባለው ግሩፕ ውስጥ ከሻቢያ ጋር እንደወደቁ የሚያነሷቸው ነገሮች አሉ እና አሁን ደግሞ አፋድና አፋባ የሚባለው ድርጅት አንድ መሆን አለበት ወደሚለው ሲመጡ
ይሄንን ማኒፌስቶአቸውን ያዘጋጀላቸው ሻዕቢያ ነው ይባላል። ይሄንንም ተቃውመው ነው እንደዚህ አይነት መረጃዎች አሉ። ይሄንንም ተቃውመው ነው እነ ማስረሻ ሰጤ እኛ ለአማራ ትግል የወጣ ነው አሳልፈን ህዝባችንን ለሌላ ለመሸጥና የጦርነት አውድማ ለማድረግ አይደለም የሚለውን ነው ሲያነሱ የሰማነው። አግባብም ነው ትክክልም ነው። እና ኮሎኔሉ የጀርባ አጥንታቸው ነው። በጣም ዋና ሰው ነው ማለት እውነት ለመናገር ይሄ ልምድ ያካበተ ወታደራዊ ሳይንሱን የሚያውቅ በደንብ ሁሉን ነገር የሚያውቅ ነው። የአፋሕድ ምክትል አዛዥም ነበረ፣ ዋና የጦር መሪውም ነበረ እና ይሄንን ማኒፌስቶአቸውን ከኤርትራ ተቀብለው ተላላኪ መሆን አለመፈለግ ማለት ትልቅ ጀብድ ነው፣ ትልቅ ነገር ነው። የእውነት ስትሆን ቆም ብለህ ስታስብ ለህዝብ ሰላም ለመስጠት ስትወስን ይሄንን መቃወም ምንም ጥያቄ የለውም። አሁን ስታይ እኮ ማስረሻ ሰጤ ከገባ በኋላ ትልቅ ስራ እየሰራ ነው። እውነት ለመናገር ከአራቱም አቅጣጫ በየቀኑ እናያለን እየገቡ መሆናቸውን። ይሄ ትልቅ እረፍት የሚሰጥ ነው። ሰላም ውስጥ ሁሉ ነገር አለ። የምትፈልገው ስልጣንም ከሆነ ስልጣኑ አለ፣ ልማት ከሆነ ልማቱ አለ። ሰላም በምንም ዋጋ የሚተመን ነገር አይደለም። ሁሉም ነገር እዛ ውስጥ ይገኛል። በመነጋገር በዚህ ዘመን ደግሞ ይሄ በጉልበት ግጠመኝ በማለት ሳይሆን በመነጋገር ነገሮች ይፈታሉ። ወደሚደረሰው ያለ ውድመት ወደሚደረሰውና ወደሚፈለገው ነገር መድረስ ይቻላል። እነኚህ ቡድኖች ለሁለት ተከፍለው ምንድነው የታየው? በግልጽ ምንድነው የታየው ነገር? ሌላው በኤርትራና በሻዕቢያና በህወሓት ስር ገቡ። ሌሎቹ ደግሞ በአቋማቸው ጸንተው ይሄማ ሊሆን አይገባም በሚል ወደ ሰላም እየመጡ ነው የሚገኙት። አይተሽ ከሆነ እኮ የፈለገ ቅሬታ ብኖረንም እኛ የሀገራችንን ብሔራዊ ጥቅም አንሸጥም፣ ለጠላት ተላላኪ መሆን አንፈልግም ብሎ ነው አቋም የያዙት። ከዚህ የተነሳውን የኮሎኔል ፋንታሁን ሞቤን ካየሹ ከመከላከያ ሰራዊት ጋርም እየተዋጋ እጅ መስጠት የለብም ለሰላም ብሎ እሱም ከሚከቡ ጋርም እየተዋጋ ህይወቱን አቆይቷል። እና ምን ያክል የድርድሩ ሂደት አሳማኝ እንደሆነ የምንመለከት ነው በዚህ መሃል። እና ነገሮቹን በደንብ ከተረዳ በኋላ የሚያዋጣም ይሄ መንገድ ነው ብሎ አሁን የትግሉን አቅጣጫ ቀይሮ በፊት በጠመንጃ የነበረውን አሁን ደግሞ በሰላማዊ ከዚህ በኋላ አናቅም ሜቢ የራሳቸው ፓርቲ ሊመሰርቱ ይችላሉ። ሰዎች ጥያቄያቸውን ቅሬታቸውን አሁን በሰላማዊ መንገድ ህዝቡ አርፎ ልማቱ እየተሰራ ከዚህ በኋላ ይታገሉ ይችላሉ። ስለዚህ ከዚህ በኋላ የምንጠብቀው ብዙ ወጣት አሁን በጫካ የቀረ አመራር የሚደበቅበት ሀገር ከሌለ ውጭ ማለት ነው። እና እነሱ አላቸው ሲጀምር ፈልጎ የመጡት ነገር አለ። እሱ ካልተሳካላቸው የሚሄዱበት አለ። እኛ አንድ ሀገር ነው ያለን። ስለዚህ የነ ማስረሻ ሰጤን የነ ኮሎኔል ፋንታሁን ሞቤን መንገድ ፈለግ እንዲከተሉ እኛም ጥሪ እናቀርባለን። ይህ ትልቅ እፎይታ ነው። ከዚህም በኋላ መንግስትም በሩን እንደከፈተ መቆየቱ በጣም ደስ ብሎናል። በእውነት በጣም በልበሰፊነት ነው መንግስት እያየ ያለው ብዬ አስባለሁ። ለምንድን ነው ብዬ ይህንን ያነሳሁት? አሁን በጣም የረቀቀ ቴክኖሎጂ ላይ ነው ያለ ነው። የረቀቀ ቴክኖሎጂ ማን ምን እያደረገ እንደሆነ የት እንደሚሰለጥኑ ሁሉ ነገር ይታወቃል። ግን ምንድነው ዜጋህ ናቸው ታግሶ እየጠበቀ ይመስለኛል መንግስት። አሁን ያለው ነገር ደግሞ በጣም ደስ የሚለውና ተስፋ ሰጪው ነገር ምንድነው? ማስረሻ ሰጤ የጀመረው ነገር ኮሎኔሉን ጭምር አሳምኖ ማምጣት ትልቅ ነገር ነው። አምነውበት ተራ በተራ ይሄ የመሃል ሰው ሆነው እነሱ መጡ ያለውን ነገር አዩ። በመንግስት በኩል ተነጋግረው በዛ በኩልም ተነጋግረው ተራ በተራ እንደዚህ ወደ ሰላም እንዲመጡ ማድረግ ትልቅ ነገር ነው። ይቀጥላልም ደግሞ ብለን እናምናለን። በዚህ ሁኔታ ተራ በተራ ሁሉም ሰው ይገባል። ያው የሚንጠባጠብ አይጠፋም። ላኪ ያለው ተላላኪው
ተላላኪው አለቃ ያለውን ነው የሚሰማው። በራሱ የሚወስነው ነገር የለም፣ በራሱ የሚያደርገው ነገር የለም። እነሱ ግባ እስካላሉት፣ እነሱ ሰላም ፍጠር እስካላሉት ድረስ ሰላም ይፈጥራል ይገባል ብለን አንጠብቅም። ያው የሽፍታነት ሚናውን የሚጫወትበት ይኖራል። መንግስትም ደግሞ አይቶ እንግዲህ ከአቅም በላይ ከሆነ እርምጃ የሚወሰድባቸው ሁኔታ ሊፈጠር ይችላል። እነሱ ግን አሁን ባለ ሁኔታ ይሄ ሁሉ ወጣት ቀን በቀን ወደ ሰላም መምጣት፣ ህይወቱን ማትረፉ፣ ከዛ ከስቃይ ውስጥ መውጣቱ፣ የህዝቡንም ስቃይ ማስቀነሱ በጣም የሚደነቅ ነው። የነኚህ መግባት አሉ ወጣቶች እኮ ምንም ሳያውቁ በሁኔታ ሄደው እዛ እየተቀየጡ ምንድነው የሚያደርገው? የነኚህ መግባት እነሱንም እንዲመጡ ያደርጋቸዋል። በእርግጥ ማስረሻ ሰጤ እጅ ከሰጠ ወደ ሰላም ከመጣ በኋላ ተደራድሮ ወደ ሰላም ከመጣ በኋላ ሌሎችም ገና ለገና ይሄዳሉ ብለው የሚያስቡትን አሁን ወሎ ላይ ሸዋ ላይ እያሰሯቸው እንደሆነ ከውስጥ የሚወጡ መረጃዎች እያሳዩ ነው። ሰብስበው የራሳቸውን ሊታገላለሁ ብሎ ሄደውን ታጣቂ በሙሉ ሰብስበው እያሰሩ እየረሸኑም ጭምር እንደሆነ እየሰማን ነው። እና ይሄም እንግዲህ አሳሳቢ ጉዳይ ነው። በዚህ እንዴት አምልጠው እንደሚወጡ እየሸዋወዱ እንደሚወጡ ሁሉ ወጥተው የመጡት እየተናገሩ እያየን ነው። ይሄ ነገር ጥቅም እንደሌለው፣ የትም እንደማይደርስ፣ የህይወት ዋጋ ለከንቱ ደመከልብ መሆን እንደሆነ እየተረዱ ወጣቶች እየገቡ ነው ያሉት። አሁን ይሄ ትልቅ ክፍተት ነው። ባይዞ ይሄ ወታደራዊ አመራር መግባት ማለት ኮሎኔል ፋንታሁን ሟቤ ቀላል ሰው አይደለም። እውነት ነው። እና እሳቸው በመግባታቸው ብቻ የሚፈጠሩ ክፍተት አፋድም ጨምሮ አፈባ እና ትልቅ ወታደራዊ ኦፕሬሽን ሊሰራባቸው ስለሚችል በዚህ መሃል ብዙ ወጣት እንዳይረግፍ በጊዜው ሰላማዊ መንገድን ቢመርጡ፣ መንግስትም ደግሞ ደስ የሚለውን እንደዚህ በር ከፍቶ በመቆየቱ ብቻ እና ማስረሻ ሰጤ መጥቶ አይቶ ሌሎችን የጠሩበት ሂደት እውነት ከወዲሁ መገመት እንችላለን ምን አይነት አቀባበል እና ዝግጅት እንዳደረገበት መንግስት እና አቀባበሉ ሁኔታው ምን እንደሚመስል። አሁን ለራሳቸው ተረስት ባይኖራቸው እነ ኮሎኔል ፋንታሁንን አይጠሩትም ነበረ፣ ወደ ሂደቱ አይገፉትም ነበረ እና ማስረሻ ሰጤ። ስለዚህ ይሄ በጣም ሊበረታታ የሚገባ ጉዳይ ነው። መንግስት ይህን መቀጠል አለበት። በጫካ የቀሩ የፋኖ አባላቶች ደግሞ በጊዜ ቢገቡ ይሻላሉ። ቢካውዝ ብዙ ክፍተቶች እየተፈጠሩ ነው። መከላከያ አስፈላጊውን ኦፕሬሽን ሁል ጊዜ አይታገስም። ምክንያቱም ቀጠናዊ ስጋቶች አሉ እና መከላከያ በአንድ በኩል ያለውን ኦፕሬሽን በሆነ ተርም ውስጥ ማጠናቀቅ ይፈልጋል እና የሚጎትቱ አካላት ካሉ እርምጃው የካፋል ሊሆን ስለሚችል በዚህ መሃል ደግሞ ዜጎችን እናጣለን እኛ። ስለዚህ ወጣቶች እንዳይረግፉ፣ ወጣቶች ይሄን አይቶ በጊዜ ሳይዳቸውን ወደ ሰላም ቢያደርጉ፣ ከዛ በኋላ ወደ ቀጠናዊ ስጋቶቻችን እና በቀጠና ላይ ዣንዣበቡ ያሉ ጠላቶች ላይ ብናተኩር በጣም አስፈላጊ ነው ብዬ አስባለሁ። እውነት ነው። ይሄ በጫካ ያለ የወጣት ኃይል እኮ ቢሰራ ሀገርን እንዴት ያለማል፣ ራሱንስ እንዴት ይቀይራል፣ እንዴትስ ወደፊት ይራመዳል የሚለውን ነገር ወጣት ኃይል በጣም ትልቅ ነገር ነው ለሀገር ለውጥም ለራሳቸውም ጭምር ማለት ነው። አንተ ስትለወጥ ቤተሰብ ስትለወጥ ነው ሀገር የሚለወጠው። ክልሉን እያወደምክ፣ ክልሉን በመሀይምነት አረንቋ ውስጥ እየከተትክ፣ እየተማረን እየገደልክ ምንም የሚመጣ ለውጥ የለም። ምንም ነገር ማለት ከእውቀት ጋር ጥል ካለ፣ አዋቂን ከገደልክ ካጠፋክ፣ ባህልን ምትረግጥ ከሆነ ይሄ እሴቶቻችን አሉ፣ ሽማግሌዎችን ማክበር፣ እንደዚህ የሚባሉ ነገሮች አሉ። እሱን ሁሉ ረግጠክ ሽፍታ ሆነ የምትቀር ከሆነ ለራስህም ለሀገርም ሸክም ነህ። ምንም የምትበጀው ነገር የለም እና የነኚህ እውነት ለመናገር እነኚህ የተማሩ ናቸው፣ አዋቂ ናቸው። በአንድም በሌላም ወደዛ ሄደዋል። ዛሬ ደግሞ ታርመው ከዛ ነገር ቆም ብለው አስበው ወደ ሰላም መምጣታቸው በጣም ትልቅ ነገር ነው። ምንም
እፎይታ ነው ለሁሉ ለሀገራችን ለሁሉ እፎይታ ነው። ሶ የነሱን ፈለግ መከተል ደግሞ ምንም ምርጫ የሌለው ጉዳይ ነው። አለመከተል ደግሞ ለነሱም አደጋ አለው። በጣም አደጋ ነው። ወሳኝ ሰዎች ናቸው ወደ ሰላም የመጡት፣ የጀርባ አጥንት ናቸው፣ ወታደራዊ ሳይንስ የሚያውቁ ናቸው። ሶ እነሱም ማጣት አይነ ስውር እንደመሆን ነው። ተደናብረ ገደል መግባት ነው። ምንም ማለት እነኚህ ሰዎች እኮ በዝም ብሎ ሆይታ የተሰጣቸው ማድረግ አይደለም። ተፈትነው አልፈውበት ሆነው የተገኙት ማድረግ ነው እንጂ ምንድነው የሚሰጣጡት ማድረግ እንደሱ አይነት ማድረግ አይደለም። ይሄ አይደለም። እነኚህን ሰዎች አይነ ስውር መሆን ነው። ለራሳቸው የሚበጅ ነገር የለም። አገራችን ወደ ሰላም መምጣት አለባት። በእርግጠኝነት እነሱ ላይ የሚፈጥረው ታጣቂው ላይ የተቀረው ታጣቂ ላይ የሚፈጥረው ያው ውስጥ አለ ማለት ተላላኪዎቹ አሉ፣ እነሱን የሚከተሉ አሉ። ባለማወቅ የሚከተሏቸው ዛሬ አሁን ቆም ብለው አስበው የራሳቸውን ውሳኔ የሚወስኑበት እየተበታተኑ የሚመናመኑበት ሂደት ነው ያለው አሁን ሂደትና አሁን ወሳኝ ታይም ነው። ይህ ታይም ካለፈ በጣም የከፋ አደጋ ሊመጣ ይችላል። አሁን ራሱ ብዙ መረጃዎች እንደሚያሳዩ እርስ በርስ ተጠማምዶ እርስ በርስ እየተጣሉ አንዱ እጅ ይሰጣሉ ሲል አንዱ እያገተ እንዳይሰጥ እያገተ ነው ያለው እና ይህ አያዋጣም። አማራ ክልል ሁላችንም እንደምናውቀው አማራ ክልል ብዙ ገቢውን ከቱሪስት ነው የሚያገኘው። የቱሪስት መዳረሻዎች የበለጸገ ክልል ነው የአማራ ክልል። መጪ የጥምቀት በዓል አለ ከፊት ለፊታችን። ለዚህ ራሱ ታጣቂ በጊዜ ቢገባ ቱሪስቶች በኮንፊደንስ ሊሄዱ ይችላሉ እዚህ ክልል። ስለዚህ ለጥቅማችን ለሀገራችን ብንቆም ያዋጣናል፣ ያስኬደናል። እንኳን የገቡትን እንኳን በሰላም ገባችሁ እንላለን። የተቀሩት ያው የሚፈጥርባቸው እነሱ የገቡት በመግባታቸው የሚፈጥርባቸው ትልቅ ተጽዕኖ አለ። እየተመናመኑ ነው፣ እየተሸራሸሩ ነው። ያን ያህል ውሃ የሚያነሳ አይደለም የቀረው። ተግባር ሳይሆን የአየር ላይ የንግግር ጦርነት ነው እንጂ ያለው በተግባር ሚዲያ ላይ ያለ ነገር ነው። ከዛ ውጭ በተግባር በጣም ታጣቂው ተመናምኗል፣ ወደየአካባቢው ሄዷል፣ በሰላም ለመኖሩ ወስኗል። ተላላኪዎች ናቸው። ያው የተወሰነ ሽፍታ ሆኖ የሚቀር ለራሱም ለሀገሩም የማይበጅ ይኖራል። ግን አሁንም በተሳሳተ መንገድ እዛ የቀራችሁ በሰላም ውስጥ ሁሉም ነገር አለ ብለን እናምናለን። የኛ እይታ ሁሌ ሀገራችን ሰላም እንድትሆን ወደፊት እንድትሻገርና እንድትራመድ ነው። ጠቃሚ በሆነ መንገድ መሄድ ለሁሉም ይበጃል እንላለን። የገቡት እንኳን በሰላም ገቡ፣ የቀሩትንም እንጠብቃለን። እንግዲህ የዛሬው ፕሮግራማችን ይሄን ይመስል ነበር። ሀገራችን ሰላም እንድትሆን እንመኛለን። መልካም ጊዜ። ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ። እናመሰግናለን።